ቆይ ይህን ቪዲዮ ሙስሊም የሆነ ሁሉ ይመለከተዋል ነው? የአክሱም ቪዲዮ ለአክሱም ሙስሊሞች ቪዲዮ ሲሰራ የምታልፉት አይመለከተንም አያገባንም ነው? የሙስሊም ጉዳይ እኮ ሁሉም ሙስሊም ይመለከተዋል። እኒህ እናት የደረሰባቸውን ግፍና በደል ተመልከቱ እስኪ። ለምንድን ነው ለአክሱም ቪዲዮ ሲሰራ ቫይራል የማይወጣው? ላይክ ሼር እያደረጋችሁ ይህን ቪዲዮ ቫይራል እንደወጣ አድርጉ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ተመልከቱ በእኚህ እናት ላይ የደረሰ ግፍና መከራ ማለት ነው። አሁን እኚህ እናት ወይ በብሔር ወይ በዘር እንደዚህ ጉዳት ደርሶባቸው ቢሆን ኖሮ የዓለም ትልልቅ ሚዲያዎች ላይ ራሱ ካልተዘገበልን ትሉ ነበረ። በጣም ብዙ ሁከትና ጫጫታም ታስነሱ ነበረ። እኚህ እናት ግን ይህ ሁሉ በደልና ግፍ የደረሰባቸው ሙስሊም በመሆናቸው እንደሆነ ስለምታውቁ ሁላችሁም አፋችሁ ተለጉሟል፣ ተይዟል። ችግር የለውም። የሐቅ ጊዜ አለ፣ ለፍትህ ጊዜ አለ። እኚህ እናት ስቃይ አደረሱብኝ ይላሉ። ደበደቡኝ፣ ሞታለችም ብለው ጥለውኝ ሄዱ። አልሐምዱሊላህ ባላህ ምህረትና እዝኔታ ግን እኔ ተርፌያለሁ ይላሉ። በአክሱም ሙስሊሞች ላይ እየደረሰ ያለ ግፍና በደል እንደቀጠለ ነው። ዛሬ ቀኑ ሙሉ የሙስሊም ድርጅቶችን ሲያሽጉም ውለዋል። እነዚህ ሽብርተኞችና እነዚህ በዳዮች የተደራጁ ከመንግስት ባለስልጣን ጀምሮ በሃይማኖት ተደብቀው ያሉ ሰባኪዎች እንደዚሁም ማህበረሰቡንም አክሎ ብዙ ቡድኖችን አዘጋጅተው ጭፍጨፋና በደልን እያደረጉ ያሉ የአክሱም ሽብርተኞች ለምታደርጉት ነገር ዛሬ ለምታደርጉት በደል የምትከፍሉት ዋጋ አለ። ኢንሻአላህ ሁሌም እንደበደላችሁ ሁሌም እንዳሰቃያችሁ እንደጨቆናችሁ አትኖሩ። ይቅርታ የኔ እናት፣ አንቺ ለእስልምና በዚህ ልክ መስዋዕትነት እየከፈልሽ እኔ ላንቺ ምንም ባለማድረጌ ይቅርታ። የኢስላም ጠሎች እዚህ ደረጃ ደርሰዋል። የአክሱም ሙስሊሞች ላይ የሚፈጸመው ግፍና መከራ እናቶችን እንኳን የመረጠ አይደለም። ተመልከቱ እነዚህን እናት ለዲነል ኢስላም ሲሉ በዚህ ደረጃ ነው የተቀጠቀጡት። የኢስላም ጠሎች ቀን ከሌሊት ሙስሊሞች ላይ አደጋ ለማድረስ ይሰራሉ፣ ይተጋሉ። እኛ ግን ተኝተን ያለ ነው። እቺ እናት ነገ አላህ ፊት ስትጠይቀን ምንድነው ምላሻችን? ግን አብሽሩ ወንድሞችና እህቶች፣ አላ ኢነ ነስረላሂ ቀሪብ፣ የአላህ ድል ቅርብ ነው። እንደዚህ እንደሆነ አይቀጥልም። ሁሉም በሰፈሯት ቁና ይሰፈሯታል። ለሙስሊሙ መስጂድ አክሱም ላይ ይገንባ ብለን ስንጠይቅ መካ ላይ ቤተክርስቲያን መስራት ይቻላል ወይ ብሎ ይመልሳል አንዳንዱ ገሪባ። ምን አገናኛቸው አክሱምና መካ? እንደው በዚህ መጠን አታስቡም ለካ? እውነታው ቢመርም ቢልም ሬት ዛሬ የምትኮሩበት እንኳን ይሄ መሬት እኛም የኛ አይደለን ነንና ተመላሽ። ሁሉም ሞት አለበት፣ ነገ ላይ ነው ፈራሽ። መቀበሪያ ቦታ እስኪቸገር ድረስ የገዛ ወገን ላይ እንዲህ ግፍን ማድረስ የእውነት አውሬነት ነው ከሰውነት ማነስ። መስጂዱ ቢሰራ ቢሰማ ያዛን ድምጽ ምኑ ነው ችግሩ? አስረዱ እስኪ በግልጽ። ንቀት ነው መበለጥ ቆይ የሚመስላችሁ? ግድ የለም ብሰሉ ጥሬነት ይብቃችሁ። ተከባብሮ መኖር በአንድነት በፍቅር አይደለው እምነትስ የሚያስተምር? እኛንን አማኞች እኛ ብቻ እናምልክ ሌላው ምን አባቱ የሚል አይነት ልክ የትም ማያራምድ ጥቅምም የለውም ጽድቅ። ሰላም ነው የሚበጀን አንድ እንሁን ይልቅ። ከቅዳሴ ኋላ ካልቀጠለ አዛኑ ተዛብቷል ማለት ነው የፍትህ ሚዛኑ። በእምነት የመጣ ቁጣና መናደድ እኛ እንዳቀለል ነው በፍጹም አይደለም በዋዛ ተጥዶ በዋዛ የሚበርድ። አክሱም ላይ አዛኑ ርቋቸው መቅበሪያው ቦታ ርቋቸው አሁን ደግሞ ሂጃብ አትለብሱም። ቋንቋ ምን መሰላችሁ ወንድሞች እህቶች? ሂዳት በለው እንዲሄድ አድርገው አይደል? አትማራት በለው እንዳይማር አድርገው በሰላት በሂጃብ ይመጡበትና ከዒባዳው እንደዚሁ ከትምህርቱ እንዲርቅ ያደርጉታል። ለምን? ሙስሊም በሂጃቡ አይደራደርም፣ ሙስሊም በሰላቱ አይደራደርም። ሁሉም ኃላፊነት ነው። ዲን ነው እኮ ይሄ። በዲን ጉዳይ መደራደር የለም። ለድርድርም ፍትህ በአክሱም ለሚገኙ ሙስሊም ወንድም እህቶቼ ፍትህ ማለት ይፈልጋሉ። በዚህ ልክ ቁርአናቸው ሲቀደድ ማየት፣ በዚህ ልክ
ሂጃባቸውን ለብሰው እንዳይሰግዱ እንዳይንቀሳቀሱ ሲታገዱ ማየት በጣም ነው የሚያመው። እንደ አንድ ሴት እንደ አንድ ኦርቶዶክስ ሴት ይህ ስሜት እኔ ውስጤን ረብሾኛል። ምክንያቱም የራሳችሁን ሃይማኖት ስትወዱና ስታከብሩ የሌላ ሰው ሃይማኖት ሲነካ አትወዱ። የት ናችሁ ዩቲዩበሮች፣ ቲክታከሮች? ለአንድ ሳምንት የምንነግዱት ነገር ይቁምና እስኪ ፍትህ በሉ። ሙስሊም መሆን አይጠበቅባችሁም። ሙስሊምን እንደዚህ ሲሆን ማየት ድምጽ ለመሆን ሙስሊም መሆን አይጠበቅባችሁም። ድምጽ መሆን አለባችሁ። የነሱ ሃይማኖት የኛ ሃይማኖት ነው ማለት አለባችሁ። ከጎናቸው መሆን አለባችሁ። እንዴ ለምን ማለት አለባችሁ? ሁላችሁም ድምጽ የሆኑት በጣም ጥቂት ሰዎች ናቸው። በጣም ነው የሚያሳዝነው። በዚህ ሰዓት ከጎናችሁ መሆን አለባችሁ። በጣም ነው የሚያሳፍረው። በዚህ ሰዓት ድምጽ ያልሆናችሁ ነገ ሙስሊም ነኝ ብትሉ፣ ነገ እኔ ሃይማኖቴን በጣም ነው የምወደው ብትሉ እኔ እንጃ አይገባኝም። እና በደረሰባችሁ ነገር በጣም ነው ያዘንኩት። ዲናቸው ሲነካ በማየቴን በጣም አዝኛለሁ እግዚአብሔርን። ስለዚህ ባካችሁ ድምጽ ፍጠሩ፣ ተጽዕኖ እንፍጠርና ሁላችንም እንጩህ። ፍትህ ማለት ፈልጋለሁ ለአክሱም እህቶቼ ወንድሞቼ። ሁሉ ነገር ተስተካክሎ እንደፈለጋችሁ ሰግዳችሁ የምትወጡበት ቀን ይምጣላችሁ። በጣም አዝኛለሁኝ። እኔ እንጃ በግድ ሃይማኖታቸውን እንዲቀይሩ እየተደረጉ ነው ብዬ ነው ማስበው። ልክ እንደዛ ነው እያሰብኩ ያለሁት። ምክንያቱም ሙስሊሞች በዲናቸው አይደራደሩም። ነገር ግን አሁን ዲናቸው እየተነካ ነው። በጣም ነው የሚያሳዝነው። ቁርአን የፈጣሪን ቃል የያዘን መጽሐፍ መቅደድ ማለት በጣም ውስጥ ይሰብራል። እግዚአብሔርን እስኪ ኮሜንቱን ፍትህ እያላችሁ አጥለቅልቁት። ቪዲዮ ስሩ፣ ቪዲዮ መስራት የምትችሉ ፍትህ በሉ። እንዴ ሙስሊሞች እኮ የኦርቶዶክስን ቤተክርስቲያን አብረው ሆኖ እኮ አሰርተዋል። አብረው ሆኖ እኮ ለተቸገረ አብልተዋል፣ ለተቸገረ አጠጥተዋል። በዚህ ሰዓት አብረን ከጎናቸው መቆም አለብን። እዛ ያሉት ወንድም እህቶቻችን ናቸው ማለት አለብን። ዝም ብላችሁ ሆያ ሆዬ ያለበት ጋር የጨፈረበት ጋር ብቻ ጨፍሩ። ይህ ስሜት ሁላችንም ሊሰማን ይገባል። ፍትህ በአክሱም ሙስሊሞች ላይ በሚደርሰው በደል ከአንዳንድ ግድ ከማይሰጣቸው ሙስሊሞች በአንድ ፊቱ ይህች እህታችን ትሻላለች። ምክንያቱም ድምጽ እየሆነች ነው። ይህን ቪዲዮ እኮ የሚያልፈው አለ ይሆናል ዋልታ ቀልድ ምናምን ቢሆን ኖሮ እስከ መጨረሻው ይታይ ነበር። በጣም ያሳዝናል። አሁንም ይህን ቪዲዮ ላይክ እያደረጋችሁ ያለውን እንስማና ለሁሉም እንዲደርስ ሼር አድርጉ። በአክሱም የደህንነት ዋስትና የጠየቁ ሙስሊም ነጋዴዎች ሱቆች እየታሸጉ መሆኑ ተገለጸ። በአክሱም ከተማ ሚያዝያ 2 ቀን 2018 ዓ.ም በጁማ አሰጋጆች በመስገጃ ስፍራዎችና በንግድ ተቋማት ላይ የደረሰውን ጥቃት ተከትሎም የደህንነት ዋስትና የጠየቁ ሙስሊም ነጋዴዎች ሱቆች በከተማው አስተዳደር እየታሸጉ መሆኑ ተገለጸ። ነጋዴዎቹ ለደረሰባቸው ጥቃት መንግስት ተገቢውን ምላሽ እንዲሰጥና ደህንነታቸው እንዲረጋገጥ ሲጠባበቁ የቆዩ ቢሆንም የአክሱም ከተማ የንግድ ክትትልና ቁጥጥር ዘርፍ ሚያዝያ 5 ቀን ባወጣው ጥብቅ ማስጠንቀቂያ ነጋዴዎች እስከ ሚያዝያ 6 ቀን ጠዋት 2 ሰዓት ድረስ የንግድ ቤቶቻቸውን ከፍተው ስራ እንዲጀምሩ አዞ ነበር። ይህንን ተከትሎ ዛሬ ሚያዝያ 6 ቀን የአስተዳደሩ ግብረ ኃይል በከተማዋ በመንቀሳቀስ በዝግ የነበሩ የሙስሊም ነጋዴዎች ሱቆች ማሸግ መጀመሩን የሚያሳዩ ምስሎች፣ መረጃዎች ወጥተዋል። ደህንነታቸው ባልተጠበቀበት ሁኔታ እንዴት ወደ ስራ እንመለሳለን ሲሉ የሚጠይቁት የከተማዋ ነዋሪዎች እና ነጋዴዎች አስተዳደሩ በግርግር ፈጣሪዎች ላይ እርምጃ ሳይወስድ የተፈጸመውን ጥቃት በይፋ ሳያወግዝ ከመስጂድ የተወሰዱ ንብረቶች ሳይመለሱና የታሰሩ ወገኖች ሳይፈቱ ሱቅ እንዲከፍቱ መገደዳቸውና ሱቆቻቸው መታሸጉ አግባብ እንዳልሆነ ገልጸዋል። ይህ አይነቱ አስተዳደራዊ እርምጃዎች ችግሩን ይበልጥ እንደሚያባብሰው ስጋታቸውንም አጋርተዋል። እስካሁን ድረስ ከአክሱም ከተማ አስተዳደር ከክልሉ ጊዜያዊ አስተዳደርም ሆነ ከፌዴራል መንግስት በከተማዋ ስላለ ወቅታዊ ሁኔታና ስለ ነጋዴዎቹ ጥያቄ የተሰጠ ይፋዊ መግለጫ ለመኖሩ ታውቋል። ትግራይ ክልል ማዕከላዊ ዞን አክሱም ከተማ ባሳለፍነው ጁምዓ ሚያዝያ 2 2018 ዓመተ ምህረት የተጀመረው ጥቃት በከተማዋ ከሚገኙ መስገጃ ስፍራዎች አልፎ በከተማዋ ዳርቻ ወዳሉ መንደሮችም ተስፋፍቶ ክፉኛ የሰብአዊ ጉዳት እያደረሰ መሆኑ ተመላክቷል። ከተማዋ ወጣ ብሎ በሚገኘው ዳ አቡነ አረጋዊ አዲ ሀበሻ በተባለ አካባቢ በከተማዋ ውስጥ ያለውን ሁኔታ እንኳን በቅጡ የማያውቁት ምስኪን እናትና ልጃቸው ቤታቸው ድረስ በመጡ አካላት አሰቃቂ ጥቃት ተፈጽሞባቸዋል። እናት ወይዘሮ ሳዕዲያ መሐመድ ቢያንስ በሰባዎቹ የዕድሜ ክልል ውስጥ የሚገኙ እናት ሲሆኑ በሚኖሩበት አካባቢም 3 ሙስሊም
ሙስሊም ቤተሰቦች ብቻ ያሉበት ወይም የሚኖሩበት አካባቢ ወይም ስፍራ መሆኑ ተገልጿል። ታዲያ ጁምዓ አመሻሹ ላይ በድንገት ቤታቸው ድረስ በመጡ ጥቃት አድራሽ ግለሰቦችም እናትና ልጃቸው ሙተዋል ብለው ጥለው እስከሚሄዱ ድረስ እጅግ ክፉኛ ጉዳት እንዳደረሱባቸው በሐዘን ገልጸዋል። የሳዲያ ልጅ ሁኔታውን ሲያስረዱም የምንኖረው ከከተማ ወጣ ባለ ቦታ ሲሆን እንዲህ ያለ ነገር ፈጽሞ አልጠበቅንም ነበር። እናታችን በድንጋይ ቀጥቅጠው ሞታለች ብለው ጥለዋት ሄዱ ስትልም ገልጻለች። እህቴንም በተመሳሳይ ደብድበው ጥለዋት ሄደዋል። እህቴ አፏ ላይ ተመታ፣ የፊት ጥርሶቿ ረግፏል፣ ከፍተኛ ጉዳት ደርሶባታል። ሮጠን ስንደርስም መንገድ ላይ ወርቀው ስናያቸው በቃ ሞተዋል ብለን ነበር ሲሉም በወቅቱ የነበረውን ሁኔታ አስረድተዋል። በጥቃቱ ክፉኛ የቆሰሉት ወይዘሮ ሳዲያ በሰጡት ቃልም አልሐምዱሊላህ ቀኔ ስላልደረሰ መሰለኝ ይሄው አሁን አለሁኝ፣ በዱዓ አትርሱኝ ወገኖቼ ዱዓ አድርጉልኝ ሲሉም የመጨረሻ መልእክታቸውን አስተላልፈዋል።